መግነዝ ፍቱልኝ፣ መቃብር ክፈቱልኝ አላለም አምላካችንና መድኃኒታችን ኢየሱስ ክርስቶስ። ሁሉንም ገለባብጦ አምላክ ነውና እነሆ ተነሳ። ባጭሩ ክርስቶስ ተነሳ። ሞትን በሞቱ ገደለ፣ ነፃነትን ሰጠን፣ ዲያብሎስም ታሰረ። የሰው ልጆች ወደ ቀደመ ርስታቸው ተመለሱ በአዳም በደል ምክንያት። ስለዚህ ክርስቶስ ተነሳ ብለን ትንሣኤውን ስናከብር ዛሬም የህሊና እንቅልፍ ያዛለን፣ ህሊናችን የሞተ ከበጎ ነገር የራቀ ሰላምን የተነጠቀ ሰላምን ያጣው ህሊናችን ከእንቅልፉ እንዲባንን እንዲነሳ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከሁሉ አስቀድሞ በልዩ መለኮታዊ ጥበቃው ጠብቆ መዋዕለ ጾሙን በቸርነቱ አስፈጽሞ ለብርሃነ ትንሣኤው ስላደረሰን ክብርና ምስጋና ለእርሱ ይሁን እያልኩ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ በሀገራችን በኢትዮጵያና በተለያዩ ዓለማት የምትገኙ ኦርቶዶክሳውያን በሙሉ ልዑል እግዚአብሔር በረድኤት ጠብቆ እንኳን ለብርሃነ ትንሣኤው አደረሳችሁ በማለት ብርሃነ ትንሣኤው የደስታ፣ የክብር፣ የሰላም፣ የፍቅር ይሆንላችሁ ዘንድ በባህር ዳርና በሰሜን ጎጃም አህጉረ ስብከት ስም ልባዊ ምኞቴን እገልጻለሁ። በድጋሜም እንኳን አደረሳችሁ እላለሁ። እንዲሁም በደዌ ዳኛ በአልጋ ቁራኛ የተያዛችሁ እግዚአብሔርን ተስፋ አድርጋችሁ ደጅ የምትጠኑ በልዩ ልዩ ችግር የምትገኙ ወገኖቻችን በሙሉ በየማረሚያ ቤቶች በመሳሰሉት የምትገኙት እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁኝ። የትንሣኤው ብርሃን በሁላችን ላይ ይብራ። ቸርነቱ ብዙ ነውና በቸርነቱ አሁንም ስላደረሰን ክብርና ምስጋና ለእርሱ ይሁን። ያሎ ዘየሰ ተንሳ በከመ ይቤ ወባሕቱ ነአ ተራያ መካኖ ሀበ ተቀብረ። በዚህ የለም የተኛበትን ስፍራ ኑና እዩ። ይህ ቃል የእግዚአብሔር ቃል ነው። ተናጋሪው መልአከ እግዚአብሔር ነው። ከፍ ብለን በማቴዎስ 28 ቁጥር 5 ጀምሮ ስናነበው መልአኩም መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑ እዩ፣ ፈጥናችሁም ሂዱና ከሞት ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው ይለናል። የመጀመሪያውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ያበሰረና የተናገረ መልአከ እግዚአብሔር ነው። መልአከ እግዚአብሔር ደግሞ የነገራቸው በዘመኑ ክርስቶስን መከተል፣ ክርስቶስን ማመን
የእሱን ቃል መስማት ለቃሉ መገዛት ከባድ በነበረበት ሰዓት ሁሉም ክርስቶሳውያን በየቤታቸው ተደብቀው የሆነውን ነገር ሁሉ አለበለዚያም በርቀት የሆነውን ነገር ሁሉ ከማየት ያለፈ መከራ በሚቀበልበት አካባቢ በኋላም ወደ መካነ መቃብሩ የመሄድ ዕድል የገጠማቸው በጣም ጥቂቶች ናቸው። ለዚያውም እናቶቻችን፣ እህቶቻችን ከዚያም በእናቶቻችን ጥሪ ከቅዱሳን ሐዋርያት ሁለቱ ቅዱስ ጴጥሮስና ቅዱስ ዮሐንስ ማለት ነው። ስለዚህ የእግዚአብሔር መልአክ ለእናቶቻችን የነገራቸው እናንተስ የምትፈልጉት ኢየሱስ ክርስቶስን የተሰቀለውን መሆኑን አውቃለሁ፣ አትፍሩ፣ እነሆ ተነስቷል፣ ኑና መቃብሩንም እዩ፣ ባዶ ነው። በዘመኑ የነበሩት ኃያላን መቃብር የሚያስቀረው ሞት የሚይዘው እንደሆነ አስበው ነበር። ያ ሁሉ ድካም፣ ያ ሁሉ ውጣ ውረድ፣ ያ ሁሉ ፈተና የሆነው ግን እነሱ እንዳሰቡት አልሆነም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ አላለም አምላካችንና መድኃኒታችን ኢየሱስ ክርስቶስ። ሁሉንም ገለባብጦ አምላክ ነውና እነሆ ተነሳ። ስለዚህም ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ትንሣኤው የሁላችን መነሳት ስለሆነ እንኳን ለብርሃነ ትንሣኤው አደረሳችሁ በማለት የትንሣኤውን ብርሃን በቃለ እግዚአብሔር እግዚአብሔርን በማመስገን በቃለ እግዚአብሔር ሁሉም ምእመናን የእግዚአብሔርን ቃል በመማር ወደ እግዚአብሔር በመቅረብ ችግራቸውን ለእግዚአብሔር በመንገር የተቸገሩትን በመርዳት በዓሉን እንዲያከብሩ ቤተክርስቲያናችን ታውጃለች። የየዘመናቱም መልእክቷ ነው። ስለዚህ ፈቃደ እግዚአብሔር ሆኖ አሁንም በድጋሜ ለብርሃነ ትንሣኤው ስላደረሰን ክብርና ምስጋና ለእርሱ ይሁን እያልኩኝ ባጭሩ ክርስቶስ ተነሳ፣ ሞትን በሞቱ ገደለ፣ ነፃነትን ሰጠን፣ ዲያብሎስም ታሰረ፣ የሰው ልጆች ወደ ቀደመ ርስታቸው ተመለሱ፣ በአዳም በደል ምክንያት የተነጠቀው ልጅነት ተመለሰ። ይህ ሁሉ የእግዚአብሔር ቸርነት እንጂ የሰዎች የኛ ሩጫ ወይም የአባቶቻችን ሩጫ አይደለም። አባቶቻችን በተቻላቸው መጠን ጸልየዋል፣ አልቅሰዋል፣ ተሎ እንዲመጣም ሌትም ቀንም ብለው ጮኸዋል፣ ጩኸታቸውን አስተጋብተዋል። ስለሆነም ጩኸታቸውን ሰምቶ ልመናቸውን ተቀብሎ አምላካችን ወደዚህ ዓለም መጥቶ የእኛን መከራ ተቀብሎ አድኖን በሞቱ ሞትን ድል አድርጎ ነፃነትን አጎናጽፎናል። ስለዚህ ክርስቶስ ተነሳ ብለን ትንሣኤውን ስናከብር ዛሬም የህሊና እንቅልፍ ያዛለን፣ ህሊናችን የሞተ ከበጎ ነገር የራቀ ሰላምን የተነጠቀ ሰላምን ያጣው ህሊናችን ከእንቅልፉ እንዲባንን እንዲነሳ ሰላሙን አንግቦ ፍቅርን ይዞ እነሆ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቸርነት በመጠባበቅ ውለታውን በማድነቅ ስላደረገልን ነገር ሁሉ ምስጋና በማቅረብ በዓሉን እንድናከብረው ቅድስት ቤተክርስቲያን ለልጆቿ አደራ ትላለች። በዓልም ባይሆን መንፈሳዊ ግዴታ ነው። እያንዳንዱ ሰው የተባለ አይደለም ክርስቲያን መሆን ደግሞ ሌላ ነው። ለምናደርገው ነገር ሁሉ ዋጋ የምንቀበልበት ነው። አንድ ነገር ስናደርግ በክርስቲያናዊ ሕይወታችን ከእግዚአብሔር ክብር እናገኛለን፣ ዋጋ እናገኛለን። ከትእዛዛቱ አንዱ የተቸገረውን መርዳት ነው። የተራበውን መመገብ ነው። የተራቆተውን ማልበስ ነው። የታመመውን መጎብኘት ነው። የታሰረውን ማስፈታት ነው። የተጣላውን ማስታረቅ ነው። ይህ ክርስቲያናዊ ግዴታ ነው፣ ዋጋ የሚገኝበት ነው። ከዚያም በላይ ሰዎች እንደመሆናችን በእኛ ሊደረግ የማይገባው ነገር
በሌላ ወገንም እንዲደረግ መፍቀድ የለብንም። እኛ መራብን አንፈልግም፣ እኛ መጠማትን አንፈልግም፣ እኛ መቸገርን አንፈልግም፣ እኛ መራቆትን አንፈልግም። ስለዚህ እኛም አንፈልገው ነገር ደግሞ በወገኖቻችን ላይ እያየን ከሆነ ተራቁተው፣ ተርበው፣ ተቸግረው፣ ታመው፣ አስታማሚ አጥተው የምንመለከት እስከሆነ ድረስ ለነዚያ መድረስ ግዴታችን ነው። ሰው የመሆን ግዴታ ነው ራሱ። ለዚህ ነው አይደል አሁን በልዩ ልዩ እምነት ያሉ በልዩ ልዩ ዓለማት ያሉ እኮ እርዳታ ያደርጉልናል። ሰው በመሆናቸው ብቻ ሰዎች ሊጎዱ፣ ሊንገላቱ፣ ሊራቡ አይገባቸውም በማለት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነት ደግሞ ያለችንን ትንሿንም ቢሆን ስለተረፈን አይደለም ይሄን የምናደርግ። ይሄኛው ለራሴ ነው ይሄ ደግሞ ለሌላ ነው ብለን መድበን አይደል፣ የራሳችን ካለችን ነገር አካፍሎ መኖርን ይሄ መንፈሳዊ ግዴታችን ነው። ተረዳርቶ መኖር፣ ተዛዝኖ መኖር ግድ ነው። አለመተዛዘን ብዙ ኃጢአተኞችንም ይፈጥራል። ሰው ሁሉ እኮ ዝም ብሎ አይደለም ኃጢአተኛ የሚሆነው። የሚመገበው ሲያጣ በግድ እኮ ቅሚያ ይሄዳል። ሳይወድ በግድ ዝርፊያ ይሄዳል። ሳይወድ በግድ አላስፈላጊ ነገር ውስጥ ይገባል። ይሄ ከችግር ተነስቶ የሚያመጣው ጣጣው ነው። ስለዚህ እንዳይሰርቅ፣ እንዳይቀማ፣ ክፉ ስራ እንዳይሰራ፣ የዕለት እንጀራውን እንዲያገኝ መርዳቱ ጤናማ ትውልድ ለሀገርም ለወገንም ለሃይማኖትም የሚጠቅም ትውልድ ማዘጋጀት ማለት ነው። ዝም ብንለው አዳኝና ታዳኝ ሆነን ነው የምንኖረው። ጊዜ እያየ አንተ ብቻ የምትበላበት ምክንያት የለህም እኔም መብላት አለብኝ የሚል ወደ ቅሚያው ይሄዳል። በሌላው ሀገር እንደምንሰማው ማለት ነው፣ እንደምናየው። ስለዚህ መረዳዳት መንፈሳዊ ግዴታችን ነው፣ ሃይማኖታዊ ግዴታችን ነው፣ ሰብአዊ ግዴታችን ነው። ይህንን አለማድረግ ሞኝነትም ነው፣ የዋህነትም ነው። ስለዚህ አንዱ መረዳዳት መንፈሳዊ ግዴታችን መሆኑን አውቆ ማድረግ ነው። ከትንሹ ለቁርሳችን ያልነው ነገር ቢኖር ቁርስን ለሁለት መካፈል ነው። አንዱ ጦም እያደረ እየዋለ እኔ ብቻ ልብላ ማለት ኃጢአትም ስለሆነ ለወገንም አለማሰብ ስለሆነ፣ ስለዚህ ስለተረፈን ብቻ የምናደርገው አይደለም፣ የተለመደና ሁልጊዜም የምንነጋገርበት ስለሆነ በተግባር እንድናውለው ነው። ሌላው ስለ ሰላም ነው። ሰላም ግዴታችን ነው። ሰላም ከሌለ ሁሉም ነገር የለም። ሁልጊዜ እንነጋገራለን ስለ ሰላም። ሰላም ሲሆን ሌሊቱን ሙሉ እግዚአብሔርን ስናመሰግን እናድራለን። ቀኑን ሙሉ እግዚአብሔርን ስናመሰግን ነበረ ሰሞኑን። ምክንያቱም ሰላም ሰላም እና ለሰላም መጸለይ፣ ስለ ሰላም የራስን አስተዋጽኦ ማድረግ፣ ስለ ሰላም ወደ እግዚአብሔር መጮህ፣ ስለ ሰላም መዘመር ንገር ወይ ታርምም ነው። ሁልጊዜም ቢሆን ዝም አለ ማለት ተናገር ነው። ሰውን እርዳ መናገር ያስፈልጋል እንደተባለው፣ ስለ ሰላም መጮህ ያስፈልጋል እንደተባለው። ይህንን እስካደረግን ድረስ እግዚአብሔር ቸር ነው። ስለዚህ በዓል መጣ ብለን የኛ ጭንቀት ለበዓሉ ዕለት ብቻ ደስ ብሎን እንድንውል ውድ የሆኑ ቁሳቁሶችን በመግዛትና ቤትን በማስዋብ የዓይን አምሮትን ለማየት የህሊና መሻትን ፍላጎትን ለማሟላት ብቻ የምንሮጥ ከሆነ ለክርስትናውም የጥያቄ ምልክት ያሳድራል። ስለዚህ በመጀመሪያ ውድ በሆኑ ነገሮች፣ ቁሳቁሶች ቤታችንን ከመሙላታችን በፊት በዚያው ልክ የምንችለውን ሁሉን ልናደርግ አንችልም። ቢያንስ አንድ ሰው ቢችል አደረገ ማለት ነው። አንድ ሰው አንድ ይዞ ቢበላ፣ አንድ ሰው አንድ ይዞ ቢለብስ፣ እሱንም አልብሶ ራሱም ለብሶ፣ ስለዚህ ሁሉም እኩል ይኖራል ማለት ነው። እና ይህንን የቤተ ክርስቲያን ትምህርት ሁላችንም የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ብዙዎቻችሁም የዘወትር ስራችሁ አድርጋችሁ የምትፈጽሙት የምታከናውኑት፣ ማንም ሊነግራችሁ የማትሹ የበለጠ ስራችሁ አድርጋችሁት ዓመት እስከ ዓመት አስራታችሁን በኩራታችሁን የእግዚአብሔርን ለእግዚአብሔር የነዳያንን ለነዳያን የችግረኞችን ለችግረኞች በተለያየ መልኩ የምታደርጉ ስለሆነ እንደው ለማሳሰብ ያህል ካልሆነ በስተቀር ለእናንተ የተሰወረ ነገር ስላልሆነ ቅድስት እናታችሁ ቤተ ክርስቲያን አደራ
እንተዛዘን፣ እንረዳዳ፣ ስለ ሰላም እንሩጥ እያለች መልእክቷን ታስተላልፍላችኋለች። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቅልን። እግዚአብሔር ያክብርልን።